ጥለቱ እንደሚያዩት ደስ የሚል ዝም ያለ ፒንክ እና ላይት ብሉ ከለር አለው ብዙ ወርቀ ዘቦ አለው ያምራል ጥለቱ ሁለት ደረጃ ነው ሹራብ ስራ ሆኖ የተሰራ የወገብ በላዩ ቀለል ያለ ቪ ነው ሲንቀሳቀስ ምን አልባት ከታያቸው ፈርጡ ሲንቀሳቀስ የሻይን የሚያደርገው ነገር ውበቱ ይታያል ማለት ነው ለደንበኞቻችን ለግራጁዌሽን ፕሮግራም ያዘዙት ልብስ ነው የህታማቾች ልብስ ነው ዛሬ የሽመና የጥልፍ ልብስ የፈርጥ ልብስም እየቀላቀለን ነው አልቆላቸው ያሳየን ያለ ነው እንደምን አላችሁ ውድ ቤተሰቦቻችን እንኳን ደህና መጣችሁ እናንተን ይመጥናሉ ብለን ያዘጋጀናቸው ምርጥ አልባሳት አሉ አብራችሁን ቆዩ ተመልካቾቻችን እንዴት ሰነበታችሁ ይያለን ዛሬ ምናቀርብላችሁን ከኔ እንጀምራለን የለበስኩት ልብስ እንግዲህ ቆንጆ አራት አርብ በጥልፍ የተሰራ በጣም የሚያምር ልብስ ነው ቀለል ያለ ታቹ የሽመና ልብስ አይደለም ጥልፍ ልብስ ነው በጥልፍ ያለቀ ነው ቀጭን ጥለት ስለመሰለ ምናልባት ሽመና ሊመስላችሁ ይችላል ነገር ግን አይደለም ጥልፍ ነው ፈርጦች አለበት ቆንጆ ክትክት ብሎ በብዙ ክር ሚክስ ተደርጎ የተሰራ ልብስ ነው አራት አርብና ሁሌም እንደተጠበቀው ደብል መነን ሆኖ የተሰራው ጥለቱ ታችኛው መጠነኛ ስለሆነ ሁለት አይን ያደረግነው ብዙ ጊዜ ብለናል ትልልቅ ጥልፍ ሲሆን አራት አይን ወይም ደግሞ ሁለት በሁለት የተሸመነ የተሻለ መነን እሱ እንጠቀማለን የወገብ በላዩ ኖርማል ዝርግፍ ሹራብ ስራ ነው ደረቱ አራት ማዕዘን ነው እንደሚመለከቱት እጅዬ ደግሞ ሙሉ ነው እነሱም በተለምዶ ያቁታል አይተው ደረቱ ላይ ወገቡ ላይ ታቹ ላይ ሁሉም ቦታ ላይ ፈርጥ አለው ቀበቶ መነሳት የሚችል ቀበቶ ነው የፎቶ ልብስ ነው በጣም የሚያምር ቆንጆ ይሄ ተሰርቶ አልቆለት ከትልቅ ነጠላ ጋር እንደዚህ የሚያምር ሆኖ በማንኛውም ማሰራር ቢፈልጉ 13500 ብር ማለት ይሄኛው ደግሞ በሽመና የተሰራ ቆንጆ አራት አልብ ልብስ ነው መነኑ ሁለት አይን መነን ነው ያው ስለ መነን ጥራት መደጋገም ነው የሚሆነው ለመናገር ያክል ነው ቆንጆና የሚያምር ብትን ያለ አራት አርብ ነው ጥለቱ እንደሚያዩት ደስ የሚል ዝም ያለ ፒንክ እና ላይት ብሉ ከለር አለው ብዙ ወርቀ ዘቦ አለው መሃል ላይ ያሉት ቢጫ ነገሮች ደግሞ ፈርጥ ነው የሚመስሉ ነገር ግን ፈርጥ አይደሉም ሽመና ልብስ ነው አብሮ የተሸመነ ነው ላይነ ግን ፈርጥ ይመስላል ወርቃማ ፈርጥ ነው የሚመስለው ይሄ የሚያዩት ደብል መነን ነው ከስር ያለው ከዛ ደግሞ ይሄ ጫማ እንዳይዘው ይሸፈናል በሻማ ጨርቅ ይሸፈናል ማለት ነው በመነን ይሸፈን ለሚሉ በመነን መሸፈን ይቻላል ደረቱ አራት ማዕዘን ቪ ሹራብ ስራ ሆኖ ነገር ግን እጁ ባጭር ነው የተሰራ እኔ ያደረኩት ሹራብ ስራ በእጅጌ ሙሉ ነው ይሄኛው ደግሞ ሹራብ ስራ በእጅጌ አጭር ነው መጠነኛ ጥልፍ ነው የእጅና ያንገቱ በጣም ያምራል የላይ ጥልፍ ከታቹ ጋር በጣም ፐርፌክት ነው የተሰራ ስራ ነው አንድ አይነት ነው እንደሚያዩት ነጠላውም ትልቅ ነው ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 14500 ብር ማለት ነው በመቀጠል እናሳያቸው ደግሞ እንደተናገርኩት ሽመናም ጥልፍ ልብስም አልቆላቸው ነው ያሳየን ያለ ነው ይሄ ልብስ እንግዲህ በጥልፍ ቆንጆ ሆኖ የተሰራ አራት አርብ ነው እንዲበዛ ለማይፈልግ ሰው በአራት አርብ ነው የሚሰራላቸው በከስተመር ምርጫ ካውን በፊትም ይሄን ልብስ አሳይተናል በጣም ነው የሚያምር ሲንቀሳቀስ ምን አልባት ከታያቸው ፈርጡ ሲንቀሳቀስ የሻይን የሚያደርገው ነገር ውበቱ ይታያል ማለት ነው ብዙ የተለያየ ከለር ፈርጥ ገብቶበታል የታቹ በብዙ አይነት ክር ሚክስ ተደርጎ የተሰራ የሲንጀር ልብስ ነው ማለት ነው ይሄ ሽመና አይደለም መነኑ ደግሞ ቆንጆ ሆኖ በአራት አይን የተሰራ ነው ከውስጥ ደግሞ ድጋሚ ደብል አለው ማለት ነው ይሄ ደብል አለው በቤጅ ገበር ነው የተሰራ በከስተመር ምርጫ ነጭ ገበር ሲሆን ደግሞ ልብሱ በጣም ፍንትው ብሎ ይነጻል ያምራል ነጭ ልብስ ይሆናል ማለት ነው ተላላፊ ነው ደረቱ የወገብ በላይ ጥልፉ መጠነኛ ነው የሆነ ቀበቶ መነሳት የሚችል ቀበቶ ነው በጣም ያምራል ቀበቶ ላይ እጃንገቱ ላይ ሁሉም ነገር ላይ ፈርጥ ገብቶበታል ይሄ ልብስ እንግዲህ ካስታወሱት በመጀመሪያ ቪዲዮ ላይ ሳይተን ነበር ይሄ እንደዚህ ቆንጆ ሆኖ በአራት አርብ ተሰርቶ አልቆለት 21000 ብር ማለት ነው 21000 ብር የጥልፍ ልብስ ነው ዋጋቸውም ዛሬ ተመጣጣኝ ናቸው በመቀጠል እናሳያቸው ደግሞ የሽመና ልብስ ነው የታቹ በጣም ትልቅ የሚያምር ሽመና ልብስ ነው ይሄ ለፕሮግራም የሚደረግ ልብስ ነው ትልቅ ልብስ ነው በጣም ያምራል እንደምታዩት ቴዲ ሽመና ስለሆነ ደግሞ ቀላል ነው መነኑ ሁለት አይን መነን ነው ከስር ደግሞ እንደገና ደብል ተደርጎበታል ማለት ነው ይደረብበታል ሲቀጥል ደግሞ ይሄ ግዴታ በሻማ መሸፈን ስላለበት ጫማ አንዳንድ ነገሮች እንዳይዘው በሻማ ተሸፍኗል አርበ ሰፊ ስለሆነ በአራት አርብ ይሄ በጣም እንደሚያዩት እንግዲህ በቂ ነው ሰፋ ያለ ቆንጆ ነው ቀበቶ መነሳት ይችላል ደረቱ ቪ ነው ጥልፉ ደግሞ ሰፋ ያለ የራሱ ዲዛይን ያለው ቆንጆ ልብስ ነው እጅዬ ሙሉ ነው የወገብ በላዩ ሹራብ ስራ ነው ሹራብ ስራ ወይም ዝርግፍ ተብሎ የሚታወቀው ነው ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 21000 ብር ማለት ነው 21000 ብር በመቀጠል እናሳየው እንግዲህ የዛኛው ልብስ የተሰራ ነው ለደንበኞቻችን ለግራጁዌሽን ፕሮግራም ያዘዙት ልብስ ነው የህታማቾች ልብስ ነው ደረቱ ቪ ነው ይሄኛው የዛ ያሳየነው ኖርማል ቪ ነው የዚህ ደግሞ ከፊትም ከኋላ ቢሆን የተሰራ በጣም የሚያምር እጅና አንገቱ በቆንጆ ጥልፍ የተሰራ ነው ይሄኛው ለየት የሚያደርገው ምንድነው የአንገቱ ዲዛይን ቀጠን ያለች ፒትለስ አለው ይሄ መነሳት ይችላል ካልፈለጉ ማንሳት ይችላሉ ሲነሳ ይሄ ሲወጣ ኖርማሊ
አድርገው ይለብሱታል ካራባት የሚመስል ሲደረግ ግን ያምራል በጣም እንደ ጌጥ መቁጠር ይቻላል ጌጥ ማድረግ ለማይፈልግ ሰው አንገቱ ላይ ይሄንን ያዝ ያደርጋል ከኋላ በቁልፍ ነው የሚያዘው ይነሳ ካሉ ደግሞ አንስተው በኖርማል ቢመጠቀም ይችላሉ ዋጋው ተመሳሳይ ነው ማለት ነው ከትልቅ ነጠላ ጋር በሁለት አይን መነን ጽድት ብሎ በደብልም በማንኛውም አሰራር በመቀጠል እናሳያቸው ደግሞ ይሄንን የሽመና ልብስ ነው የጥልፍ አይደለም እንደማይት ቆንጆና የሚያምር ጽድት ያለ ልብስ ነው ያምራል ጥለቱ ሁለት ደረጃ ነው ሹራብ ስራ ሆኖ የተሰራ የወገብ በላዩ ቀለል ያለ ቪ ነው እጅና አንገቱ ላይ ጥልፍ እንዲበዛ ስላልተፈለገ አንገቱ በጣም ጠቧል እጁ ደግሞ ይሄ ሙሉ ጥልፍ ስላልፈለገች ከስተመራችን ጠባብ አድርገን ልክ እንደ ቀሚሱ ሽመና ነገር ፋሽን ይሆነ ነው አይደል ላይ ደረጃ ሁለት ቦታ ማድረግ ከታችኛው ጋርም እንዲሄድ ያደርገዋል ይሄ ዋጋውም ተመጣጣኝ ነው ጥለቱ ሰፋ ያለ ነው ተሰርቷል ቆለቴ 14500 ብር ማለት ነው በመቀጠል እናሳያቸው እንግዲህ ይሄንን የብትን የሽመና ልብስ ነው ቆንጆ ፍክት ያለ ቀይ ልብስ የሚያደምቅ ነው ቀይ ጥለት ብዙ ጊዜ ደጋግመን እንነግራቸዋለን በጣም ያደምቃል ቀይ ነገር ስለሆነ ፈካ ያደርጋል ከነጭ ጋር ሲሆን ደግሞ በነጭ ልብስ ሲሆን ደግሞ በጣም ያምራል እንደማይት 3 ደረጃ ነው የታችኛው ደረጃ መቀነስ ይችላል የመሃል ላይ ያለው መካከለኛ ነው እነዚህ ደግሞ መጠነኛ ናቸው ይሄ ሽመናው በሁለት አይን የተሸመነ ነው አራት አርብ ቆንጆ አርበ ሰፊ ብትን ያለ ልብስ ነው በጣም ያምራል የወገብ በላዩ ስራው ስኒ ደግሞ መጠነኛ አይን ቅድ ነው የሆነ ብዙ ያልሰፋ መጠነኛ አይን ቅድ ነው እጅየው አጓጉል ነው የሆነ ከዛን ደግሞ ቀበቶ አለው ቀበቶ መነሳት የሚችል ቀበቶ ነው የወገብ በላይ የተሰራ በዚህኛው በቀጠን ባለችው ሳይዝ ነው እንዲተልቅ በትንሿ ደረጃ እንዲተልቅ ስላልተፈለገ መጠነኛ ተደርጎ ነው የተጠለፈ ይሄ እንግዲህ እንደዚህ ተሰርቷል ቆለት ቆንጆ ሆኖ ከትልቅ ነጠላ ጋር 11500 ብር ነው 11500 ብር ነው መጀመሪያ ላይ እንደተናገርኩት ዛሬ የሽመና የጥልፍ ልብስ የፈርጥ ልብስም እየቀላቀለን ነው አልቆላቸው እያሳየን ያለ ነው ይሄኛው ደግሞ የሲንጀር ጥልፍ በፈርጥ የተሰራ ነው ቆንጆ በጣም ያምራል በጣም ሻይን ያደርጋል ብዙ አይነት ፈርጦች ገብቶበታል ከለርፉል ፈርጦች አለው ወርቃማ አለው ሲልቨር አለው ጥልፉም ደግሞ ይሄ የጮሆ የሚባል ከለር አይደለም ዝም ያለ ላይት ብሉ ከወርቃማና ቸኮሌት ከለር ሚክስ ተደርጎ የተሰራ ነው የወገብ በላይ ስራውን ስናይ አራት ማዕዘን በቢ ኦበቢ ነገር ነው የተቆረጠው ከዛ ወራጅ ጥልፍ አለው ወራጁ ጥልፍ መስቀል አለው ከታች እጅዬ ሙሉ ነው ይሄ በሹራብ ስራ የተሰራ ነው በከስተመር ምርጫ ለክርስትና ማጀቢያ በግሩፕ የተሰራ ቆንጆ የሚያምር ልብስ ነው አራት አርብ ነው የታችኛው እንግዲህ የተሻለው ጥልፉ መሸከም የሚችለው ከሁለት አይን በጣም የተሻለው መነን ነው ዙሪያውን ደግሞ መስቀሎች አሉት በጣም ያምራል እንደ ሲንቀሳቀስ በጣም ያምራሉ ጀርባው ላይም አለው እዛጋም እንደዚህ ማየት ይችላሉ ሲንቀሳቀስ ሻይኑ በደንብ ይታያል ማለት ነው ይሄ ልብስ በአራት አርብ በቂ ነው 5 አርብ ሲሆን ስለሚከብድ በአራት አርብ በቂ ነው ይሄ እንግዲህ ተሰርቷል ቆለት 22000 ብር ነው በመቀጠል እናሳያቸው እንግዲህ አሁን ያሳየነው የጥልፍ ልብስ ነው እንዳልነው ለግሩፕ በብዙ ሆኖ ለፋሚሊ የተሰራ ልብስ ነው ሁለቱን ሳምፕል ማሳየት ይፈልገን ያኛው ልብሱ ብዙ ነው የወንዶች አለው የልጆች አለው የክርስትና ስለሆነ በጣም ብዙ ልብስ ነው የተሰራው ይሄኛውን ሁለቱ ማሳየት ይፈልገን ስራው የወገብ በላዮች በሸፒና በዝርግፍ ስለሚለያይ ሸፒ ስራ ሆኖ የተሰራ ነው መነኑ ውስጥ ደግሞ ፒሲ የሚባል ማቴሪያል አለው ማድረቅ ያለው ምክንያቱም እንዳይሳሳ መነን ሲሆን ያን ያክል ጥንካሬ ስለማይኖረው ውስጥ ላይ ማድረቅ ያለው ያንገቱ ቅድ ሀ ነገር ነው ኦም አይደለም አራት ማዕዘንም አይደለም ሀ ቅርጽ ነው ከዛ ደግሞ ቆንጆ የሚያምር ወራጅ ጥልፍ አለው ጥልፉ ላይም ፈርጡም ሙሉ ነገሩ አንድ አይነት መጀመሪያ ካሳየነው ጋር ተመሳሳይ ልብስ ነው እጅዬ ሙሉ ነው ሸፒ ልብስ ስለሆነ እጁ በቀጥል ነው የሆነ ወጥ መውጣት ስለማይችል ሹራብ ስራ ሲሆን ግን ከትክሻው ጀምሮ አብሮ ይወጣል ማለት ነው እጁ ይሄ በሸፒ ሲሆን ግን ግዴታ ከትክሻ መቀጠል አለበት ማለት ነው አምባሩ ለብቻ ይሰራል ቆንጆና የሚያምር ጽድት ብሎ የተሰራ ልብስ ነው ማለት ነው በመቀጠል እናሳያቸው ደግሞ የሽመናም የጥልፍም እየቀላቀልን ነው ያሳየን ያለ ነው ይሄ ደግሞ በሽመና የተሰራ ቆንጆ በሁለት አይን መነን ጽድት ብሎ ያለቀለት ልብስ ነው የወገበታችሁ 3 ደረጃ ነው የነበረ እንደዚህ አይነት አንድ ከታች ነበረው በከስተመር ምርጫ ደረጃው እንዲቆረጥ ተደርጓል ወጥቷል ቀጭንም ስለሆነ ለምንም ነገር መሆን አይችልም ጥልፉ እንግዲህ እንደሚያዩት ያምራል ልቅም ያለ ፈርጥ የሚባለው ሽመና ስራ ነው አንገቱ አራት ማዕዘን ነው ጠበብ ያለ አራት ማዕዘን እጅዬ ደግሞ በቅጥል ሆኖ ሽንሽና የተሰራው የጁና ያንገቱ ጥልፍ መጠነኛ ሆኖ ከታቹ ጋር ፐርፌክት አንድ አይነት ነው የተሰራ ነው ቀበቶ ደግሞ መነሳት ይችላል
ለማይፈልግ ሰው ወይም ደግሞ በባዶ ማድረግ ከፈለጉ ማንሳት ይችላሉ የወገብ በላይ ስራው የተለመደ ሹራብ ስራ ወይም ደግሞ ዝርግፍ ሆኖ በእጅ ያጭር ትከሻ ላይ ቅጥል ሆኖ የተሰራ ነው አራት አርብ ነው እንደዚህ ዘንገት ያለ ነው በጣም ቆንጆ ነው 40 ሰፊ ስለሆነ ይሄ ተሰርቶ አልቆለት እንግዲህ 13500 ብር ማለት ነው በመቀጠል እናሳያቸው ደግሞ ይሄንን የሚያምር ቀለል ያለ ዝም ያለ ከለር ነው እንደሚያዩት በጣም ዝም ያለ ከለር ይበዛበት አይደለም ወደ ጥቁር መደብ የሚሄድ አይነት ልብስ ነው እዚህ ላይ ያሉ የተለያዩ ከለሮች ፈርጥ ነው የሚመስሉ ለዚህ ሁኝ ራሱ ነው ፈርጥ ይመስሉኝ አይደለ ፈርጥ ብትኑንም ስታይ ፈርጥ ነው የሚመስለው ግን ፈርጥ አይደለም እንደምታዩ ሽመና ነው በወርቀ ዘቦ ሆኖ የተለያዩ ከለሮች ናቸው አረንጓዴ ያለው በርገንዲ ያለው ሰማያዊ ያለው ወይን ጠጅ ያለው ብዙ አይነት ክሮች ገብቶበታል ይሄም ልብስ በተመሳሳይ 3 ደረጃ ነው የነበረ በከስተመር ምርጫ የታችኛው ደረጃ ተቆርጧል እንደዚህ አንዳንዴ ጥልፋቸው የሚደምቁ ብትኖች አሉ ተቆርጦ ልጥፍ እንዲሆንላት ስለፈለገች ከስተመራችን ከታች የተቆረጠውን እጅና አንገቱ ላይ አድርገንላታል ማለት ነው የወገበታችሁ አራት አርብ ነው ሁለት አይን መነን ነው የወገብ በላዩ ስራ ደግሞ ጠበብ ያለ ቪ ነው እጁ አጓጉል ነው ላስቲኩ መጥበብም መስፋትም ይችላል የሚሸመቀቀው ስለሆነ ማለት ነው ይሄ እንግዲህ ተሰርቶ አልቆለት እንደዚህ ቆንጆ ቅልል ብሎ 11000 ብር ማለት ነው 11000 ብር በመቀጠል እናሳያቸው ይሄንን ቆንጆ ያክሱም ቀሚስ ነው በጣም ያምራል የእጅ ጥልፍ ነው የእጅ ጥልፍነቱ ከፈትሉ ጋር አንድ ላይ ሆኖ በጣም ቀላል ነው ለሰውነት በጣም ነው ደስ የሚል እኔ አሁን ራሱ ልብስ ያለበስኩ አይመስለኝም ቀላቱ በጣም ቀላል ነው ከሀበሻ ልብሶች ያክሱም ፈትል በጣም ቆንጆና ቀላል ነው ስትለብሰው ውበት አለው በጣም ነው የሚያምር አንደኛ ደረጃው ነው በጣም ቀጭን ፈትል ስኳሪ መነን የሚባል ያክሱም ፈትል ነው ይሄ ማሽን ውስጥ ገብቶ ሲመሸን ደግሞ ከዚህ የተሻለ ይጠረጠራል በጣም ነው የሚያምር ይሄ ሰፋ ያለ ጥለት ነው እንደሚያዩት መጠነኛ መካከለኛ ነው ከዚህ ሰፍም አሉ እነዚህ ቆንጆ ነው ለሰርግ ቢያዙትም የሚያምር አይነት ልብስ ነው ለመልስ ፕሮግራም ከኋላ የሚሆነው እግሩ እንግዲህ ይሄንን ነው የሚመስለው ይሄ ተሰርቶ አልቆለት እንደዚህ ሆኖ 35000 ብር ነው 35000 በጣም የሚያምር ያክሱም ልብሶች ቆንጆ ናቸው የእጅ ጥልፍ ስለሆነ ጊዜ ይወስዳል በጣም ጥራት አለው እየታጠበ በሄደ ቁጥር ደግሞ ያማረ ነው የሚሄድና ከሌላ ልብሶች የእጅ ጥልፎች ወደድ ይላሉ የተወሰነ በመቀጠል እናሳያቸው እንግዲህ ይሄኛውን ያክሱም ልብስ ነው ይሄን በጣም የሚያምር መጠነኛ እኔ ካደረኩት የተወሰነ ሰፋ ሚል ዲዛይኑ ደግሞ ትንሽ ተቀራራቢ ነው ከለሮቹ ክራገባቡ ይለያያል በጣም የሚያምር ለስላሳ የእጅ ጥልፍ ነው ጥራቱን ጠብቆ የተሰራ ነው ሰውነት ላይ ሲደረግ ደግሞ ከዚህ ደግሞ የተሻለ ሲመሸን ማሽኑ ሲገባ በጣም ያምራል ማለት ነው ይሄን በተመሳሳይ ተሰርቶ አልቆለት እንደዚህ ቆንጆ ሆኖ 28000 ብር ነው 28000 የእጅ ጥልፍ ናቸው አንደኛ ደረጃ ያክሱም ፈትሎች ናቸው ያክሱም ፈትሉ ነው የመቀሌ ያክሱም የጋሸና የተለያየ ያለው ማለት ያክሱም ልብስ ሆኖ አንዳንዴ ዋጋቸው ቀነስ የሚሉ አለና ደንበኞቻችን ሌላ ቦታ ቼክ አድርገው ምናልባት የዋጋ ልዩነት ቢመጣ ይሄ አንደኛው ደረጃ ነው ኳሊቲ ነው የሚቀንስ ካሉ የሚቀንስም አለ በመቀጠል እናሳያቸው ደግሞ ይሄንን በጣም የሚያምር ቆንጆ ሰፋ ያለ ጥልፍ ነው እንደሚያዩት እንግዲህ በጣም ነው የሚያምር አይን ያዝ የሚያረግ ቆንጆ የእጅ ጥልፍ ነው ፈትሉም ተመሳሳይ ናቸው ሁሉም አንደኛ ደረጃ ሆኖ ስኳሪ መነን የሚባል የአክሱም አንደኛ ደረጃ ፈትሉ ነው ትልቅ ኩታና ቆንጆ መቀነት አለው ይሄ ተሰርቶ አልቆለት እንደዚህ ቆንጆ ሆኖ 38000 ብር ማለት ነው 38000 ብር ነው በጣም ያምራል በመቀጠል እናሳያቸው ደግሞ ይሄኛውን ያክሱም ልብስ ነው እንግዲህ ሁሉም ፈትላቸው ተመሳሳይ ነው ብለናል ጥራቱም አይነቱም ቅለቱም ተመሳሳይ ነው ምንድነው ያሳየን ያለው የጥለቱ ዲዛይን በጣም የተለያየ ስለሆነ የተለያየ አማራጭ ዲዛይን ጥለት ለሚፈልግ ሰው በተለያየ ጥልፍ የተሰሩትን ቆንጆ ተዘጋጅቶ ያለቀላቸው ያክሱም ልብስ ነው ያሳየን ያለነው ይሄ እንግዲህ ለደንበኛ ታዞ ማሽን ውስጥ ገብቷል የተወሰነ ጠርጠር ብሏል ድጋሚ ሲገባ ደግሞ ከዚህ የተሻለ በጣም ጠርጠር ይላል ፍለፊቱ ደግሞ ጥልፉ እንደሚያዩት በጣም ለስላሳ ቀላል ነው ሲቀጥል እንደ አንዳንድ የእጅ ጥልፎች የፍለፊቱ አይሳብም መስቀሉ አይንጠለጠልም እኩል ነው ከኋላው ጋር በጣም እኩልና የሚያምር ልብስ ነው ይሄ እንግዲህ ተሰርቶ አልቆለት እንደዚህ ከትልቅ ኮታና መቀነት ጋር 32000 ብር ማለት ነው በመቀጠል እናሳያቸው ደግሞ ይሄኛው የሽመና ስራ ነው ይህ ልብስ ቆንጆና የሚያምር አዲስ ልብስ ነው ዲዛይኑ ይሄኛው የልብሱ የነዶ ማለት ነው ታችኛው አብሮ የተሸመነ ነው ተያይዞ በጣም ያምራል ብዙ አይነት ከለር አለው የዚህኛው መደብ ማለት ነው ጠቆር ፈዘዘ ደብዘዘ ያለ ብዙ አይነት አለው ይሄ ለቤተ እስራኤሎች ስለሆነ የተሰራው ወራጅ ሆኖ በፍላወር ነው የተሰራ እጅየው ደግሞ አጓጉል ነው የተሰራ ወገቡም ላስቲክ እንዲገባበት ስለተፈለገ ላስቲክ አለው አንገቱ ላይ ቪኔ የተሰራ ይሄ ልብስ በልቅ ሲሰራ በጣም ያምራል ምናልባት ደንበኞቻችን ካወቁትም የፎቶ ልብስ በጣም ልቅ ነው ቀበቶ የሚለው መቀነት የሚለው ላስቲክ የሚለው እንዲሁ ብትልቅ ነው በጣም ያምራል
ቆንጆና ቀለል ያለ የሚያምር ልብስ ነው ፈትልም አይደለም ደስ የሚል የሽመና ልብስ ነው ይሄ እንደዚህ ተሰርቶ አልቆለት ቆንጆ ነው 14000 ብር ነው በመቀጠል ደግሞ እናሳያቸው እንግዲህ ይሄንን ልብስ ነው ይሄኛው ደግሞ ኖርማል የተለመደው ፈትል ሆኖ የጎንደር ፈትል ነው በጣም ቆንጆ የሚያምር ለስላሳ ነው እኔ እንዳደረኩት መጠርጠር አይችልም ያን ያክል ግን እንዲያውን ጥርጥሩን ለማይፈልግ ሰው ይሄን በጣም ያምራል በሲንጀር ሆኖ ፈትሉም ይሄኛው ፈትል ሲሆን 18000 ብር ነው ማለት ነው አዎ በጣም ይለያያል ይሄ ልብስ በወይን ጠጅ አለው ምናልባት የሚያውቁት ከሆነ ወይን ጠጁን ሲሰራ በጣም ነው የሚያምር ይሄም እንደዚሁ ለቤተ እስራኤሎች ስለሆነ ታቹን በፍላወር ነው የተሰራ ወገብ በላዩ ቪ ነው ሹራብ ስራውን ነው የተሰራ ትልቅ ነጠላና መቀነት አለው ማለት ነው